ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን አምሽታችኋል። ለእናንተ ይሆናሉ ያልናቸውን ጥቂት መረጃዎች ይዘን መጥተናል። የድምጽ ጥራት ችግር ካለ ከወዲሁ ይቅርታ እንጠይቃለን። ወደ መረጃዎቹ እናልፋለን። ግን በቅድሚያ የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በክብር እንጋብዛችኋለን። የመጀመሪያው መረጃችን እንግዲህ በትናንትናው ዕለት ማለትም በግንቦት 20 ቀን 2017 ዓ.ም በእነ አቶ ጌታቸው ረዳ እና ሌሎች ከህወሓት የተባረሩ አመራሮች የመሰረቱት ፓርቲ ስምረት ማለት ነው አንድ ትኩረት ያላገኘ መግለጫ በፌስቡክ ገጹ ላይ አጋርቶ ነበር። ይህ መግለጫ እንግዲህ እንደሌሎቹ የፓርቲ መግለጫዎች በስፋት በሚዲያዎች ላይ ሲዘገብም ሆነ ሲነበብም አልሰማንም። እንግዲህ ይህን መግለጫ እስቲ ለእናንተ እናቀርበዋለን። ያው መግለጫው ከዚህ ቀደም የተለመዱ የትግራይ ህዝብ ለ17 ዓመታት ያህል በህዝባዊ ወያነ ሓርነት ትግራይ ወይም ህወሓት መሪነት የትግል ሲያደርግና በዚያም ትግል በርካታ ጉዳት ሲደርስበት እንደቆየ የሚናገር መንደርደሪያ ያለው መግለጫ ነው። ነገር ግን ከዚህ መግለጫ ውስጥ ዋና ዋና ሀሳብ የምንለው ምንድነው? የመጀመሪያው በአሁኑ ወቅት ማለት ነው የትግራይ ህዝብ ለማመን በሚከብድ ፈተና ውስጥ ይገኛል ይላል የመግለጫው አንደኛው ክፍል። ይህም ፈተና ደግሞ ከየት ይመነጫል? ከነማን ነው የሚነሳው? ምን አይነት ፈተና ነው? ለህልውና ስጋት የተጠጋ ፈተና ነው ወይ? እንደዚህ የሚሉትን ነገሮች ያው መግለጫው በዝርዝር ባይሄድበትም ነገር ግን የፈተናው ምንጮች ናቸው ብሎ ያሰባቸውን ወገኖች እንግዲህ በጥቂቱ ይጠቅሳል ማለት ነው። ከነዚህም ወገኖችም ውስጥ ማህተም እነጥቃለሁ የሚለውና ከኮር በላይ አመራር ነን በሚሉ ግለሰቦች ክልሉ እየተመራ ማንኛውም ኃይል ያለው ግለሰብ የፈለገውን የሚያደርግበት አውድ በመፈጠር ላይ ይገኛል ይላል መግለጫው። እዚህ ጋር እንግዲህ ማህተም እነጥቃለሁ የሚለው አካል ያለው አንደኛው ያው ህወሓት ነው። ከዚህ ቀደም አቶ ጌታቸው ስለ ማህተም ጉዳይ ተነስቶ ሊመልሱትም ያልፈለጉት ነገር ግን ከህወሓት ጋር እያይዞት ያለፉት ጉዳይ ነበር። በሸራተኑ መግለጫ ጊዜ ማለት ነው። ሁላችሁም በቀጥታ የቴሌቪዥን ስርጭት ላይ የተመለከታችሁት ነው። ሁለተኛው ደግሞ ከኮር በላይ አመራር ነን የሚሏቸው ከወራት በፊት በነ ገብረ አዴት ወይም ታጋይ ገብረ አዴት አማካኝነት የተወከሉና የትግራይ ጸጥታ ኃይሎች አዛዦች በሚል ስብስብ ወይም ደግሞ የወል ስም የሚታወቁ ወታደራዊ አዛዦችን ነው እዚህ ላይ ከኮር በላይ አመራር ኮር ማለት ያው ወታደራዊ አንደኛው እርከን ነው። ከዚያ በላይ አመራር ነን የሚሉ ሰዎች ያሏቸው እንግዲህ ባለፈው ያሳለፉትን ውሳኔ የምታስታውሱት ነው። በእነሱ በኩል ያው ክልሉ እየተመራ ያው ማንኛውም ኃይል ያለው ግለሰብ የፈለገውን የሚያደርግበት አውድ በመፈጠር ላይ ይገኛል ያለው እንግዲህ ስምረት። በዚህ ላይ ደግሞ ያው በዚህ መግለጫ ላይ ሰላማዊ የፖለቲካ ትግል መጀመሩንም ይገልጻል ማለት ነው። እንግዲህ እነዚህ ናቸው የተለዩ ነጥቦች ተብለው ከመግለጫው ሊወጡ የሚችሉት። ነገር ግን ግልጽ ያልሆኑ ነገሮች አሉ። የመጀመሪያው ነገር ምንድነው? አንዳንድ ኢትዮጵያ ውስጥ የፖለቲካ መሪ ቃሎች ወይም ደግሞ ሀሳቦች ተግባራቸውና ህይወታቸው የማይገናኙ ይሆናሉ። ለምሳሌ ሰላምን እየናፈቁ ያው ትጥቅን የሚያመልኩ ወገኖችን እንመለከታለን። ያው ሰላም የሚመነጨው ከጠመንጃ አፈሙዝ ነው ብሎ የሚያስቡ ወገኖች መኖራቸውን እያየን ነውና ስምረት እንግዲህ ያው ሰላማዊ የፖለቲካ ትግል እንደሚያደርግ በሰፊው ሲያትት እንመለከታለን። ከዚህ ቀደምም አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ጊዜ በየቦታው በሚያደርጓቸው ስብሰባዎች ላይ ሰላም ምርጫችን ነው ወይም በትግርኛ ህሪያና ሰላሚው እያሉ በብዛት ሲናገሩ እንመለከታለን። ነገር ግን አሁን ላይ ያው ከዚህ ቀደምም አይ ቲንክ አፍሪካን ኢንተለጀንስ ዘግቦታል። በአፋር ክልል በኩል የቀድሞ የህወሓት ጄኔራሎች ጄኔራል ሳሞራንም ጨምሮ እና ወዲያን ጥሩን ጨምሮ
የትጥቅ ትግል እንቅስቃሴ ሲያደርጉ እና በፌዴራል መንግስቱ ድጋፍ እየተደረገላቸው እንደሆነ ተዘግቦ ተመልክተናልና ይህ እንቅስቃሴ ውስጥ ስምረት እጁ ስለመኖር ስላለመኖሩ ግልጽ ማድረግ አለበት፣ ይፋ ማድረግ አለበት የሚል የራሳችን ምልከታ አለ። ይሄ ምንም ችግር የሚፈጥር ወይም ደግሞ ይሄ ምንድነው የሚባለው እንከን ፍለጋ ሳይሆን በሰው ሁሉ የሚንሸራሸር ሀሳብ ስለሆነ ነው እዚህ ጋር ማምጣት ያስፈልገው። አመራሮቹ ፈቃደኛ ከሆኑና ሀሳቡን ማንሳት ከፈለጉ ይሄን ነገር ግልጽ ማድረጉ የተሻለ ይመስለኛል። ሁለተኛ ነጥብ ደግሞ ለፊታችን እሁድ ግንቦት 24 ቀን 2017 ዓ.ም በአዲስ አበባ ከተማ የስምረት ፖለቲካ ፓርቲ አመራሮች ጋዜጣዊ መግለጫ እንደሚሰጡና ለዚህም ሚዲያዎች እንዲገኙ የተጻፈበትን ደብዳቤ ተመልክተናል። ደብዳቤው ላይ ግን የሰፈሩት ሚዲያዎች በአብዛኛው የአቶ ጌታቸው ረዳና ከሳቸው ጋር ያሉት አመራሮች ኢንፍሉዌንስ ያላቸው ሚዲያዎች ናቸው የሚል የተለያዩ ጥያቄዎች ይነሳሉ። ስፔሻሊ ቲቪኤስ ወይም ደግሞ ትግራይ ብሮድካስቲንግ ሰርቪስን በተመለከተ ማለት ነውና ይህ መግለጫ ለምን ለሌሎች ሚዲያዎች ክፍት አልሆነም? ማለትም የትግርኛን ቋንቋን በክፍል ወይም ደግሞ በአገልግሎት ደረጃ የያዙም የተለያዩ ሚዲያዎች አሉ። አይ ቲንክ የሚዲያም ብዛትም ለመገደብ ሊሆን ይችላል ብለን እንገምታለን። ነገር ግን ያው ጉዳዩ ሰፊ ሀገራዊ መልክ ያለው በመሆኑ ክፍት ቢሆን እና ከላይ የጠቀስናቸው አንዳንድ ጉዳዮች ግልጽ የሚሆኑበት መንገድ ቢገኝ ጥሩ ይመስላል በእኛ በኩል ማለት ነው። እና ከወዲሁ እንግዲህ ያው ግንቦት 24 ቀን 2017 ዓ.ም እስካሁን ቦታው አልተገለጸም። ነገር ግን በአዲስ አበባ ቲቪኤስን ጨምሮ ለድምጽ ወያነ፣ ለትግራይ ቴሌቪዥን፣ ለአዛ ትግርኛ ለተሰኘው የግል የዩቲዩብ ቻናል እንዲገኙ ጥሪ ቀርቧል። እንግዲህ ጉዳዩን የምንከታተል ይሆናል። እንግዲህ ወደ ሁለተኛው ነጥብ ስናልፍ እንግዲህ አሁን ላይ ብዙ እያነጋገረ እያነታረከ ያለን ጉዳይ ነው። እንግዲህ የምናመጣው ይሄ ምንድነው? በአፋር ክልል ለ6 ቀናት ያህል የታገቱ መኪኖችን ይመለከታል። እንግዲህ በዚህ ጉዳይ በተመለከተ አሁንም እንግዲህ እዚህ ጋር እንደው አስመራንበት ማለፍ ያለብን ነገር ሰው ዲስኢንፎርም እና ሚስኢንፎርም የሚያደርጉ በርካታ የሶሻል ሚዲያ ፔጆች አሉት። ይሄ ፕሮፓጋንዳ ለመስራት ከሆነ በጣም ቶክሲክ የሆነ ወይም ደግሞ መርዛማ የሆነ ልማድን ለማሰራጨት እንጂ ፕሮፓጋንዳ መስራት ይሄ አይደለም። ምክንያቱም አንዳንድ ቪዲዮዎች ከወዲያቸው ውጪ የተቆረጡ ሰውን የሚያወናብዱ አንዳንድ መረጃዎችም እንደዚሁ ምንጭ የሌላቸውና በቀላሉ የማህበራዊ ሚዲያ ተጠቃሚዎች የሚያደናግሩ መረጃዎች ሲሰራጩ እንመለከታለን። እና አንዳንድ የፌስቡክ ገጾች ላይ በአፋር የታገቱ መኪኖች እንደተለቀቁ የሚያሳይ መረጃ እየተነገረ ነበር። ግን ይሄ እውነት እንዳልሆነ ያው ቢቢሲ ትግርኛ ላይ የወጣው ዘገባ ያመለክታል። እንግዲህ እነዚህ መኪኖች የታገቱት እንግዲህ 6 ቀን ነው የሆናቸው። በነገራችን ላይ በአፋር ብቻ ሳይሆን በሌላ ቦታም የታገቱ አሉ። እነሱን ወረድ ብለን እንነግራችኋለን። እነዚህ መኪኖች ያው ሸቀጣ ሸቀጥ የጫኑ ናቸው እና ሹፌሮቹ መንግስት ችግሩን እንዲፈታ ያው ጥሪ አቅርበዋል ማለት ነው። እንግዲህ እነዚህ መኪኖች በማን ታገዱ? በአፋር ክልል ጸጥታ ኃይሎች ወይስ በሌሎች አካላት የሚለው ነገር ያው ጉዳዩ ግልጽ ሆኖ ሲመጣ የምንመለከተው ይሆናል። ነገር ግን ያው ወደ መረጃው ስናልፍ ያው ከተለያዩ አካባቢዎች ያው ከኢትዮጵያም ሆነ ከጅቡቲ የመጡ የጭነት መኪናዎች ያው ከ2 እስከ 3 በሚሆኑ የአፋርና የአማራ እንዲሁም የወልዲያ ኬላዎች ያው ታግተው እንደሚገኙ ነው እየተዘገበ ያለው። ይህ እርምጃ ደግሞ የንግድ ማህበረሰቡ ላይ እና በአጠቃላይ በህዝቡ ላይ ያው
ከፍተኛ የሆነ ጭንቀት እንደፈጠረ እየፈጠረም እንደሚገኝ ነው እየተነገረ ያለው። እንግዲህ ሰርዶ ሜዳ የሚባል አካባቢ ወደ መንቃሌ ወይም ወደ መቀለ የሚወስድ የሚገነጠል መንገድ ላይ ነው እነዚህ መኪኖች የታገቱት። ሸቀጣ ሸቀጥ ነው እንግዲህ የጫኑት እና ያው አሽከርካሪዎቹ እንደሚናገሩት ከሆነ ያው ህጋዊ የሆኑ የማንነት መግለጫ ሌሎችም ሰነዶችን እንደያዙና የክልከላው ምክንያት ምን እንደሆነ ወይም ምክንያቱ ምን እንደሆነ እንዳልተገለጸላቸው ነው የተናገሩት። እንግዲህ ፖሊሶቹን ለማነጋገር ሞክረዋል። እንግዲህ ፖሊሶቹ እንግዲህ ምክንያቱንም ሁሉ እንደማያውቁ ነው እየተናገሩ ያሉት እና ይሄ ነገር በጣም አሳሳቢ ይመስላል። ያው የፕሪቶሪያውንም ስምምነት ዳግም ወደ አደጋ ውስጥ የሚከት ተግባር ነው የሚመስለው። አነጋጋሪው ጉዳይ ነው። ያው ቀላል ጉዳይም አይደለም። ያው ሸቀጣ ሸቀጥን የያዙ መኪኖችን የማገቱ ያው በማህበረሰብ ላይ የሚፈጥረው ሽብር የምናየው ነው። በማህበራዊ ሚዲያም እያየነው ነው። ዳግም ጦርነት የተጠነሰሰ ነው ወይ እስከ ማለት የሚያደርስ ጉዳይ ነው ያለው እና ከዚህ ሌላ አሁን ካለ ወደ ላይ የጠቀስኩት ያው ወልዲያ አካባቢ ለወልዲያ ከተማ ቅርብ የሆነ ኬላ ላይ ያው የጭነት መኪናዎች ታግተዋል። እነዚህ ደግሞ ክፋታቸው ምንድነው? እነዚህ መታገት ክፋቱ አሁን ሰርዶ ላይ የታገቱት የሸቀጣ ሸቀጥ የጫኑ ናቸው። እነዚህ ደግሞ የአትክልትና ፍራፍሬ ምርቶችን የጫኑ ናቸው እና አትክልትና ፍራፍሬዎቹ እየተበላሹ ናቸው ሾፌሮቹ እንደሚናገሩት ከሆነ ማለት ነው። አንዳንድ መረጃ ምንጮች ያገኘነው መረጃ ነው እና ያው መንግስት ችግራቸውን እንዲፈታ ጥሪ እያቀረቡ ነው። ለነዚህ ሁሉ ጉዳዮች እንግዲህ የጊዜያዊ አስተዳደሩ የንግድ ቢሮ ለፌደራል ንግድና ቀጠናዊ ትስስር ሚኒስቴር ደብዳቤ ጽፏል። እንግዲህ ስለ ጉዳዩ ማብራሪያ እንዲሰጠው ግን እስካሁን ድረስ ምንም አይነት ምላሽ አልተሰጠም ማለት ነውና ጉዳዩ እንግዲህ በቶሎ ልባት እንደሚያስፈልገው እንግዲህ እሙን ነው። ያው እንግዲህ መፍትሄ ያገኛል ብለን እንግዲህ በተስፋ እንጠብቃለን። ዳግም የግጭት ምክንያቶችን እንዳይኖሩ ነው ያው እኛ የምንመኘው እንደ አንድ የዩቲዩብ ቻናል። እንግዲህ ስላዳመጣችሁን በጣም እናመሰግናለን። አዳዲስ መረጃዎች ሲኖሩ እንግዲህ ብቅ እያልን ከምልከታዎች ጋር የምናጋራችሁ ይሆናል። ስላዳመጣችሁ እናመሰግናለን። መልካም ምሽት። ሰብስክራይብ